እናንተ የምናየው ነገር ምንድነው? እየተካሄደው ያለው ነገር ምንድነው? አብርሽ ላይ መተት ያደረገው ዳኒ ነው እንዴ? ዋይ ይሄን ማን ያምናል? እናንተ የማይታመን ጉድ ነው ደግሞ። እናንተ መተት ካደረገ እንዴት ነው በዛ ልክ ያኔ ሁሉንም ነገር እያወራ ነበረው? እና ልጅቷ መጣች እና ይሄን ጉድ ማን ያምናል እያልኳችሁ ነው። እኔ ይሄን ጉድ ማመን አልችልም። እናንተ እያመናችሁ ነው ወይስ ደሞስ እንዴት ነው ነገሩ? ጭራሽ ዳኒ ነው መተት ያደረገበት ነው እየተባለው ያለው። ጠይብ እኔ ጥያቄ የፈጠረብኝ ነገር አንድ ነገር አለ። ይሄንን ነገር ዳኒ አድርጎት ከሆነ ወይም ደግሞ ዳኒ ይሄንን ነገር ካደረገበት እንዴት ነው በዛ ልክ ይሂድ ይመርመር ወይም ደግሞ ጸበል ይዘነው እንሂድ ያለ 100% እርግጠኛ ሆኖ እያወራ ነበረው። አሁን ተቃራኒ ነገር እየመጣ ነው። እዚህ ጋር ልብ ማለት ያለብን ነገር አለ። እዚህ ጋር ዳኒ እንሂድ ወይም ደግሞ ይታከም ወይም ደግሞ ምንድነው ጸበል እንውሰደው እያለ ካነ ብዙና ካና እንትና ጋር እየታገለ ነው ያለው። ታዲያ በዚህ መካከል ደግሞ ሩታና እንዲሁም ደግሞ ኢፍሬም ናቸው። አይታከሙም 100% ጤነኛ ነው። እናንተ ልታሳመሙት ፈልጋችሁ ነው እንጂ እሱ የሆነው ነገርና እሱ የታመመው ነገር የለም እያሉ እያወሩት ያሉት ብዙዬና ማለት ሩታና እና አብርሽ ነው ማለት ነው ማለት ኢፍሬም። ታዲያ በዚህ መካከል ዳኒ እንዴት ሆኖ ተጠርጣሪ ሆና? ይሄንን ነገር ደግሞ አድርጎት ከሆነ በዛ ልክ ደግሞ እስቲ አይሄድም ይታከማል። እስቲ ደግሞ እንዴ አረግድ ነው። እናንተ ምን እያየነ ነው? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? አይቼ አላስችል እያለኝ ነው። ሰዎችም እየተነጫጩ ነው ማለት ነው። አይቼ ደግሞ አላስችል ቢለኝ ከዛ ቢቃልኩላችሁ ይሄን ጉድ ማን ያምንላችኋል? ወይም ደግሞ ምን እየተካሄደ ነው? እንዴት ነው ነገሩ? አረ ህዝብን ግራ ታጋቡት እናንተ። አይምሬንን እንዱ ጭራሽ አሁን ግራ ተጋባን። በቃ እንዴ ልናብድ ነው እንዴ እናንተ ማለት ነው። አብርሽ ዳኒ ይሄንን ነገር ካደረጋ የኔ ጥያቄ አንደኛው ጥያቄ ዳኒ ይሄንን ነገር ካደረጋ እንዴት ሆኖ ነው ያንን ያክል 100% እርግጠኛ ሆኖ መመርመር አለበትና እንዲሁም ደግሞ መታከም አለበት እያለ ከብዙዬ ጎን ሆኖ ያንን ሁላ ነገር እየሰራ ያለው? ጠይብ ወይስ ደግሞ በቃ ያኔ ዝም ብሎ በጥርጣሬ ያኔ ይሄ ምንድነው እንትኑ ማለት ነው ዝም ብሎ በጥርጣሬ ዳኒን ጠርጥሮት ነው? አረ እኔ ግራ ገባኝ። የምሬኔን እናንተ አስግራ አልገባችሁም? እንዱ ሁላ ንግግሩ ሁላ ነው እየጠፋኝ ያለው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱን። በያላችሁበት ሰላማችሁ ይብዛ። እስቲ የሚፈጠረው ነገር እናያለን።